ትርሲት ልብ አንጠልጣይና አዲስ ድራማ። እንግዲህ ትርሲት አይነ ብርሃኗን በገዛ እህቷ አጥተዋለች። አቶ ግርማ የትርሲትን አባት ማስወገዳቸውን ክሩቢ ከነ መረጃው አስገድፎ ለፖሊስ አሳልፎ ሰጥቷቸዋል። እናቷ እንግዲህ ይህንን ለትርሲት ማድረጓን ለአምሮት በጣም ከውስጣቸው ነው የተሰማቸው። ስለዚህ ክሩቢ ፍቅረኛዋን ባዩ ጊዜ አትፈታተነኝ ብለው ነበረ አቶ ግርማ። እንዲሁም ክሩቤን ለማስደፋት ፈልገው 3 ማፊያዎች የላኳቸው አጋጣሚ እሱ 3 ጊዜ ታስረው 3 ጊዜ ያስለቀቃቸው መሆኑን ሲሰሙ በጣም ደነገጡ። እናቲቱም ከዚህ በኋላ ለአምሮት ጋር እንዴት ነው የምቀጥለው? እኔ ለፖሊስ እጄን እሰጣለሁ ብለው ሲነሱ ክሩቤ በፍጹም አትሰጪም፣ እሷን ራሷን ነው የምንሰጣት በማለት ይነግራቸዋል። አሁን ትርሲትን ክሩቤ እንግዲህ ደፋር ሁኚ፣ ምስኪንነትሽን ተይና ከጎኔ ቁሚ፣ የአባትሽን ገዳዮችና አይነ ብርሃንሽን ያሳጡሽን ሰዎች አስይዝልሻለሁ ሲላት እሺ በማለት ነበረ የተስማማችው። እንግዲህ ዶክተሩ ቤት በአይነ ብርሃኗን ያጣችበት ምክንያት በምትወስደው መድኃኒት ላይ አይኗን የሚያጠፋ መርዛማ የሆነ አሲድ ጨምረው እንደሰጧት ተረጋግጧል። ያንንም ጠርሙስ እንግዲህ ከምኝታ ቤቷ ከናምሮት ክፍል ነበረ የተገኘው። እሷን በድርቅና ማን ያነሳው ብላ ግራ ተጋብታ ለአባቷ ትደውላለች። ከክፍልሽ ማን ሊገባ ይችላል? እናትሽ ናት የጠረጠርሽው ሰው አለ ሲላት እናቴን አለች። እኔ ግን ክሩቤ እንዳይሆን ብዬ የጠረጠርኩ ሲላት አይ እናትሽ ከሆነች ያንን ብልቃጡን ከወሰደች እኮ ጉድ ሆነ አለች። እንግዳውማ እሱን ለእኔ ተይው፣ እኔ እንደምንም ብዬ አጣራዋለሁ ሲሉ አቶ ግርማ ለአምሮት ይነግሯታል። ለአምሮት ደግሞ ይህንን ነገር እናት ያወቀ ማለት በጣም ችግር ነው ማለት። አሁን እንግዲህ ትርሲትን ደግሞ እያለ እየተነገረችው ያለ አንቺ እኮ አይነ ብርሃንሽን ማጣትሽን ብቻ ነው እንዲ አሁን እያየሻለሽው፣ ሌላም እኮ ነገር አዘጋጅተውልሻል። ግን አንድም ቀን እኮ አይነ ብርሃንን ያሳጡኛል እህቴ ታሳጣኛል ብዬ አስቤያት አላቅም ስትል ትነግረዋለች። ክሩቤ ደግሞ ይሄ ነው የሚገርምሽ፣ አሁን አንቺን አስወግደው እናትሽንም ከቤት አስወጥተው ቤት ንብረቱን በስማቸው አድርገው ለመኖር እቅድ ነው የያዙት ሲላት ምን በማለት ትርሲት ትደነግጣለች። እኔ ግን ምን አድርጊያቸው ነው በዚህ ልክ አለ። እንደዚህ በቀላል እኮ የሚሰበር መንፈስ አልነበረሽም። ምንሽ ነው? ሁሉም ነገር ይሳካል። ምን ነው እንዲህ ምን ሊያደርጉልኝ ይችላሉ ከዚህ በኋላ ስለ አይኔ ጉዳይ አለችው። እንግዲህ ተጨማሪ ምርመራ እያደርጉልሽና አይነ ብርሃንሽ እንደሚመለስ እየነገሩን ነው። ተስፋ አትቁረጪ እንጂ አላት። ግን ደህና ነሽ? ትርበተበቻለሽ? አዎ ደህና በሆን ባልሆን ምን ለውጥ አለው ብለህ ነው? ምንስ ይቀርብኛ ከዚህ በኋላ በማለት ስትለው ተይ እንጂ ትርሲቴ፣ እኔ ከጎንሽ ሁኜ ተስፋ መቁረጥ የለብሽም በማለት ይነግራታል። እናት ለአምሮት በትዕግስት ላይ በገዛ እህቷ ላይ ያደረገችውን ነገር በማየት በጣም በብስጭትና በንዴት አንቺ ላይሽ አልፈልግም፣ እባክሽ ፈጣሪ ምን እንደሚቀጣሽ ታውቂዋለሽ፣ ኧረ ባጠባውሽ ጡት ይሁንብሽ በማለት ድረስ ምርር ብለው መናገር ጀመሩ። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ትርሲት አዲስ ልብ አንጠልጣዩን ድራማ ይዘን መተን አቶ ግርማ በሚስታቸው ተጨንቀው ሊያውጣጡ ሄዱና ትርሲት ወደ ሚስታቸው ሄደው የ80 ሚስት እኮ ነሽ የልጄ እናቶች፣ እስኪ ተወኝ ባክህ አለች። እኔ ስንት ነገር አለብኝ፣ ለአንተን ሽምገላ የምቋቋምበት ነገር የለኝም አለ። ምን ሆነሽ ነው? ይህም የ80 ሚስቴ ነች፣ ምን አለበት? አልቀረብህም። ይህን ሽምገላህን ተወኝ አልኩህ እኮ። ምክንያቱም አውጣተው ሚስጥሩን ብልቃጦን እሷ ማንሳቷን ሊያረጋግጡ ነው። አንተን ችና እኔ ሰላም መሆን አንችልም እንዴ አላት። አንችልም፣ ምክንያቱም ለፍቅር ሳይሆን ለጥላቻ ለተንኮል የተፈጠርክ ስለሆንክ ሌላ ምን ምክንያት አለ አንተ? ትርሲትዬ ያን ያህል እንኳ እንደዚህ አይደለም ብላ አንቺ ላይ ጠንቅቀሽ ታውቂያለሽ። እኔ የማውቀውን ተናግሬያለሁ፣ እባክህ ግርማ ወድልኝ ከጎኔ አለችው። ዛሬም ብቻ በሰላም እንድንውል እስኪ ፈቃጅ አላት። አይ አለችና እሷም ስለገባት አይኗን ትክ ብላ መመልከት። በተንኮልና በጥላቻ የሞላሃት ልጅ ደግሞ እዚህ የመጣህ እሷ ጋር እዛው ዶልት ከኔ እንዳትመጣ፣ ከኔ ጋር ደግሞ አሁን መተህ ምን እንደምትሆን አውቄብሃለሁ በማለት ሚስጥሩን እንዳወቀችበት ገለጸችል።
እንትና ግርማን ቁጭ አድርገው ጥላው ስትሄድ ተጨነቀ። በዚህን ጊዜ ለአምሮት ደወለችና አባባ ጉድ ሁነናል አለችው። ምን ነው? እሱን ኬሬን ልታስወግድ የላካቸው 3 ማፊያዎች እኮ የገዛ ጓደኞቹ ከዚህም በፊት 3 ያስፈታቸው ሆነው ተገኙ ሲል አትይኝም በማለት ደነገጡ። እንግዲህ ትርሲት በምርመራው መሰሩ እይታው ጭልም ያለ ሁኔታውን ብርሃኗ ወደ ትንሽ ጭላንጭል እየተመለሰ እንደሆነ ዶክተሩ ይነግራታል። እኛም ባደረግነው ምርመራ ጥሩ ነገር አይተናል። ስለዚህ ዶክተር አይኗ የመመለስ እድል አለው ሲል አዎ አሁን እንደዛ ብሎ ለመናገር ቢያዳግትም ግን ይህንን ነገር የተጠቀሙባቸውን ሰዎች በጣም አሲዱ ክፉ ስለሆነ ለሕግ መቅረብ አለባቸው ሲል ዶክተሩ ለማይሆን ነገር ተስፋ የሰጠኝ ቅስሜ እንዳይሰበር ለዛ እኮ ነው። እኛ እንሞክራለን፣ ፈጣሪ ይጨርሰዋል። በፈጣሪ ደግሞ ጸሎትሽን አድርጊ አላት። ግን አሁን ላይ የአይን ብሌንሽ በጣም ይሄን የመሰለ አሲር ተደፍቶብሽ ግን እንደዚህን ያክል ፐርሰንት መኖሩ በጣም እኛን ውጤታማ እንድንሆን አድርጎናል በማለት ይነግራታል። ከዛም ወደ ቤት ወሰዳትና እቤት አደረሳት። ከዛም እማማን አስረክቧ ሲመለስ ትርሲትዬ ምንድን ነው ያስጨነቀሽ? ኪሩ እዚህ መምጣት የለበትም እማዬ አለች። ለምን አለች። ምን ነው? ምን ሆነ? ምን አጠፋ አለቻት። ምንም አላደረግም እማዬ ግን አለች። ታዲያ በቃ ስጋት አለኝ እኔ በጣም እየፈራሁ ነው፣ እየሰጋሁ ነው። ለምን አለች። አንድ ነገር ያደርጉታል ብዬ እፈራለሁ። በምን ምክንያት? ግርማና ላምሮት የሆነ ነገር እንዳያደርጉት ክሩቤን እፈራለሁ አለቻት። ወይ ጉድ አለችና እናት በትልቁ ተነፈሰች። ከዛም እሱስ ልክ ነሽ ልጄ፣ ግን እኔም ይኸው ጊዜ ስጋቴ ነበር። ግን በአሁኑ ሴት የሚጠብቅሽ እኮ እሱ ነው። ምንም ላደርግልሽና ልጠብቅሽ አልችልም ልጄ። እኔስ አንድ እድሌ ነው እንዲህ የሚያደርገኝ። እሱ በምን እዳው ነው በእኔ ችግር የሚፈተነው አለቻት። ምን ሰምተሽና ምን አይተሽ ነው እንደዚህ ያልሽው ልጄ? እስኪ ንገሪኝ አለቻት። ትላንትና መጽሐፍ ልታመጭልኝ ስትይ ላምሮት እዚህ መታ ዝታብኝ ሄዳለች። ግርማ የሆነ ነገር ሊያደርገው እንደተዘጋጀ ነግራኛለች እማ አለቻት። እሷ አንድ ነገር ሆነ እኔ በህይወት መኖር የምችል አልችመስኝ። አረ በፈጣሪሽ ተይ እንጂ እንደዚህማ ክፉ ነገር አትመኝ አለችት። እማ ግርማ ለእኔ ያልተመለሰ ለክሩቤ አይመለስም ስትል ለእናቷ ትነግራታለች። ላምሮት ደግሞ በጥላቻና በክፋት ተሞልታለች። ስለዚህ እባክሽ እኔ ኪሩይ ከዚህ ቤት እንዲርቀው ይገባኛል በማለት እማ ራስ መወዳድማ መሆን የለብንም አለች። እውነቱን ሲሆንሽ የኔ ልጅ የፈለገ ነገር ብትይው እሱ እሺ ብሎ የሚቀር አይመስለኝም አለቻት። እማ እንደምንም ብዬ የሆነ ነገር ተጠቅሜ እዚህ ቤት ማራቅ አለብኝ፣ እባክሽን ይህንን ነገር እንዳደረግ እርጂኝ በማለት ትጠይቃታለች። የሚሆን አይመስለኝም እንጂ ቢሆን እንሞክራለን ልጄ አለቻት። እሺ ማይ ስለተረዳሽኝ በጣም አመሰግናለሁ አለች ትርሲት። ላምሮትና ክሩቤ ፊት ለፊት ተፋጠጡ። የአንቺ ስራ ነው አይደለ ይሄ ነገር ያደረግሽው? በአንቺ ምክንያት ትርሲት ከኔ ቤት እንዳልመጣ ያገደች አለች። በጣም ጎብዛለች በለኛ። ምንም ብልትኝ አላምንሽ። ይሄ የአንቺ ስራ እንደሆነ አላምንም መሰለሽ? አንቺና አባትሽ በዚህ መንገድ አሸንፈዋለሁ ብላችሁ ከሆነ ተሳስተሻል አላት። እዚህ እኮና አሸናፊና ተሸናፊ የለውም አለ። አንተም ርቀትህን ጠብቀህ እኛም በሰላም እንኖርበት አለች ላምሮት። ይሄ ደግሞ የሚገባል። እስኪ ልጅቷን አታስጨንቃት፣ ከኛ ራቅ ቀበልና ሰላሟን ሰጣት። መቼም ያ ነፍሰ ገዳውን አባትሽን ዘብጥያ ሳላወርደው በፍጹም አንቺን አልቶሽ ለትርሲትም ሰላሟን አልሰጣችኋትም። ስለምን ነፍስ ማጥፋት ነው የምታወራው አለችው። እንዴ ማላቅ መሰለሽ? አባትሽ የትርሲትን አባት እኮ እንዳስወገደ አውቃለሁ ሲላት አይኗ ፈጠጠ። ምን አለችና ደነገጠች። ከዛም አዎ የቀረውን ደግሞ ሌላውን ነገር በሌላ ጊዜ እነግርሻለሁ። እያንዳንዱ ተንኮላችሁን ደርሼበታለሁ። እሱን ይሄን ሚስጥር እንዳላወጣበት የማውቃቸውን 3 ማፊያዎች እኔ ሊያጠፉኝ ሰደድ አይደለም አለች። እመኚ አባትሽ ለአንቺ የሚያስብና መስሎሻል። የፈለገውን ሲያገኝ ወደ መጣበት ጥሎች ነው ጥቅልል ብሎ የሚሄደው። እኔን አረጋግጥልሻለሁ በማለት ለላምሮት ይነግራታል። ላምሮት አይኗ ፈጦ ደነገጠች። የምታደርገውን ነገር ግራ ተጋባች። ለማንኛውም መልካም ቀን ተመኘሁልሽ በማለት እንግዲህ ለአምሮትን ይሰናበታታል። ለአምሮት አባቴ ነው እንዴ እውነት የሷን አባት ያስወገደው እያለች ጥያቄው ውስጧን ተፈታተነበት። ልጄ
ዝም ብለሽ እኮ ነው እዚህ ብቻሽን ከምትሆኝ ሳሎን እዚህ ባሳርፍሽ ይሻላል አለቻት። ሳሎን ሲቀመጥ ጥሩ ስሜት እየተሰማኝ አይደለም፣ ውስጤ እየተረበሸ ነው። ለምንድን ነው የተረበሽው ልጄ አለች እናት ትርሲትም እንደ በዚህ በፊቱ ግርማ የሚያቀኝ ይመስለኛል አለቻት። ኧረ እኔ ልሳቀቅልሽ፣ እኔ ልንከራተትልሽ፣ ከዚህ በኋላ ጫፍሽን ግርማ እንዲነካሽ አላደርግም አለቻት። እሺ እማዬ አለ ትርሲት። ይልቅ ዶክተሮቹ ምን አሉሽ እስኪ ንገሪኝ አለቻት። ዶክተሮቹ ተስፋለሽ፣ አይንሽ ብርሃንሽ ይመለሳል ብለውኛል። እኔ ግን ምንም ተስፋ አይታየኝም እማዬ። ትርሲቴ ዶክተሮቹ ተስፋ አለው ካሉ እንዴት አንቺ ተስፋ የለኝም ማለት ምን ማለት ነው የኔ ልጅ በማለት ትጠይቃታለች። እኔ እንጃ ብቻ እማዬ ከዚህ በኋላ አይነ ብርሃን ይመለሳል ብዬ ተስፋ የለኝም፣ እንደማይመለስ አስቤ መኖር ነው ያለብኝ አለቻት። ተይ እንጂ እንደሱማ ማለት የለብሽም ልጄ፣ ከበደኝ መቀበሉን እንጂ አለች። በፍጹም እንደሱ ተስፋ እንዳትቆርጭ ልጄ፣ መቼም ቢሆን አይዞሽ፣ ሁሉም ነገር በፈጣሪ ፍቃድ ይስተካከላል አለች። እማ አለች አሁን ትምህርት ቤት ገብቼ መማር እፈልጋለሁ። እንዴ ልጄ ትርሲቴ ምን ማለትሽ ነው? ኧረ እባክሽ ትንሽ ተረጋጊልኝ ትንሽ ጊዜ በማለት ትለምናታለች። እንግዲህ እናትም በጣም ተጨናንቃ አይኗን ትክ ብላ መመልከት ትጀምራለች። ወይዘሮ ላምሮት ወደ ቤቷ እየገሰገሰች ሄደችና አባቷን ለማግኘት ቸኮለ። ምክንያቱም አባቷ ነው ወይ የትርሲትን አባት ያስወገደው የሚለው ጥያቄ እረፍት ነሳት። አባትና ልጅ በተንኮል ተሞልተዋል። እሷም ጠርሙሱን መርዙን መርዛማነቱን ጥርስ የተጠቀመችው ለእህቷ ላይ እሷ ናት። አሁን ደግሞ ይህ ነገር ግራ ተጋብቷት ቀጥታ አባቷን አገኘችውና አባቴ በማለት ገብታ ቁጭ አለች። ዳድ አለችው። አንተ ነህ እንዴ የእሷን አባት የገደልከው አለችው። የማንን? የትርሲትን። እንዴ ምን? በማለት ደነገጡ። እንዴ ስለምን ግድያ ነው የምታወሪኝ? አሁን ጥያቄ መልስ ነው ያልኩህ አባ አለችው። እንዴ እንኳን ላደርግ ልሰማው ይሰቀጥጠኛል። እንዴት ይህን አድርጋል ብለሽ ትጠይቅኛለሽ? ምንም ሳይመስለኝ እንዴት እንድመልስልሽ ትፈልጊያለሽ? እንደምንም ጥያቄ አድርገ መልስልኝ አባዬ። አልመልስልሽም አላት። ግዴታ መመለስ አለበት። ለምን? አልመልስልሽማ በማለት ሁሉን ነገር እንደዚህ አይነት ነገር የማይረባ ተራ ወሬ እኔና አንቺን ለማለያየት የሚያደርግን ሰው አለ እንጂ ይህንን ነገር አልፈጸምኩትም አላት። ከዚህ በኋላ ግን አውሬና ከሃዲ ሁኜ ነው ማሳያት እናትሽ እስከዚህን ደረጃ ደረሰች በማለት ይናገራታል። ሆኖም ግን ሚስጥራቸው ወጥቶ አቶ ግርማ ተጋልጠዋል። በሚያሳዝን ሁኔታ እንግዲህ ትርሲት ሁሉን ነገር በብርሃኗም የመጣውንና በአባቷ ግድያ የመጣውን እያወቀች መታለች። ክሩቤ ከጎኗ ሆኖ እንደሚያጋልጥላት ቃል ገብቶላታል።